እርዝቃለሁ። አሜን። በጣም ጠጋባ ሁሉ ጊዜ መርቃን መርቀኝ እያልሽ እንጨት ካልፈለክማ ምኑ ረባ። እኔ ደግሞ እንደው ሌላ ነገር የፈለግሽውን ስራ ብታዥኝ ደስ ይለኛል። አሁን የኔቱም ክረምትን ልታውደለድል እኔን ደግሞ አረስቲ ውሃ ጠጪኝ በአላህ። የት አቆየህ? ምንም አያቆይብኝ ቦታ አላችሁ። ጉድ እኮ ነው። እንደ ሰባክም እያለሁ የጉሮሮ ሳይወርድ ወዴት ሄደህ መጣ? ዱንያ መቼ ከዚህ ያደርገኛል። ኧረ መንደር ቁርስ ለምጃል መሰል የመንደር ቁርስ ስለመርክ እንዴ? የመንደር ቁርስ እኮ ጥሩ ነው። እና ጉሮሮ ሳይወርድ ቡናውን አውጥቼው ጠፋኝ። ጉድ እኮ ነው። አብሽር እንግዲህ በሳምንት ለምታፈው ቡና እንግዲህ ነጋ ፈላለሁ። ዙረትማ አይታሰብም እናቴ። ረጋይ ቢስሚላህ ወጀባ አማን ጀባ አሚን 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 በረካውኝ ጤናሽንም አላህ ይስጥሽ። አንጀትሽም እንግዲህ ከብቱም ልጅም ሁሉ ደህና ይሁን። በረካውኝ እንግዲህ አጠቃላይ ቤተሰብ በዙሪያችን ሁሉ ሰላም ይሁን፣ አገርም ሰላም ይሁን። በረካውኝ ዋን እንግዲህ የሄድሽበት ሁሉ እንግዲህ የረገጥሽው ሁሉ በረገጥሽው ሁሉ እንግዲህ በረገጥሽው ሁሉ እርዝቃለሁ። አሜን። በጣም ሁሉ ጊዜ መርቀኝ እያልሽ ምርቃን ጨረሽው። አሁንስ እና ነጋፍቼማ በዛ አይነት አመረቀኝም። በቃ ጨረሽው እኮ ምርቃኔ። ኧረ ተው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቻናሌ ቤተሰቦች? ሰላም ናችሁ? እኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁልኝ? እና ውዶቼ ሰላም ናችሁ? ያው ትንሽ በጣም ተጠፋፍተናል። እየጠፋሁ ነው። ቪዲዮ ብዙም እየሰራሁ አይደለም። ቻናሌም ደግሞ ቀዝቅዞብኛል ማለት ነው። ቀዝቅዟል። ምንም እይታ የለውም ማለት ነው። እና ቤተሰብ ምን ነው እየገባችሁ አንቀሳቅሱት እንጂ የሚደረገውን ነገር አድርጉ እና በቃ ጠይቁ እየገባችሁ ምናምን በቃ አበረታቱ። ቪዲዮ እስኪ ቻናሌን አንቀሳቅሱልኝ ይላችኋለሁ። እሺ ሰውን ደከም ብሏል። እኔም እየሰራሁኝ አይደለም፣ ግን ቻናሉም በቃ ደከም ሲል የመስራት ሞራል ይቀንሳል ማለት ነው። እና እንደምታውቁት ውዶቼ አሁን ሰኔ ማለቂያው ላይ ክረምት ሊገባ ነው። የስራ ሰዓት ነው ማለት ነው። ያው ከተማ ብንኖርም መቼም የገበሬ ልጆች ነን እና ሄድ መጣ እያልን እንከስባለን እና ከከስም መተን ነው ሀዲያውን ቡና አፍልታ እንግዲህ ይኸው እንግዲህ አሁን ገና እንጨት ትፈልጥልኛለህ እያለችኝ ኧረ በዚህ በሙቀት እንዴት አድርጌ እያልኳት አሁን ቡና አፍልታልኝ ነው ማለት ነው። እንጨቱማ የማይቀረው ምክንያቱም መጪው ክረምት ስለሆነ ግዴታ ያስፈልጋል። እዚህ በቃ እንደው እግራችሁ ራሱ መንቀሳቀሻ የለውም ዝናብ ሲጥልና። ግን ድሙዬ እንኳን ደህና መጣ። ቡና ሰዓት ደርሰሃል። ምን ነው ዘገየህ? አየው እና ያው ክረምት ሊገባ ነው። ቀድሞ ይገባል ብለን ነበረ ግን አልገባም። ሙቀቱን ልንገራችሁ የእናንተ እንዴት ሊሆን ነው? የኛ እንደዚህ ሙቀት ሱብሃንአላህ። ሆኖም ግን ክረምት እንግዲህ መግቢያው ነው። ዛሬ 29 እንደዛው ይሁን 30 ይሁን አላውቅም። ሆኖም ግን አላህ ሰላም ያድርግልን። ርዝቅን የያዘ ክረምት አላህ ያድርግልን ኢንሻአላህ። ያው ሁላችን በያለንበት በዱዓ እንበርታ። አላህ ሀገራችን ሰላም ያድርግልን፣ ሰላሙን ያንጣልን። ለኛ የተሻለውን እሱ ያውቃል። እኛ ያልነው ሳይሆን እሱ ያለው ነው የሚሆነውና ማለት ነውና ሆኖም ግን እንጨቱንማ ያው ቢደክምህም ምንም ማድረግ አይቻልም። ኧረ ተይ አንቺ እንጨት እንደው እንጨት አታስፈልጊኝ።
እንጨት ካልፈለክማ ምኑ ረባ። እኔ ደግሞ እንደው ሌላ ነገር የፈለግሽውን ስራ ብታዥኝ ደስ ይለኛል። እንጨት ፍለጥ ስትይ ትንሽ እንደው አያችሁልኝ፣ አይከብድም? ግድ ነው እንግዲህ። ሴት ልጅ አይፈልጥ፣ ወንድ ልጅ ተቀምጦ። ሴት ብትፈልጥስ ምን ችግር አለ? ኧረ ወንድ ልጅ ተቀምጦ ትንሽ ለምሳሌ ለዛሬ ያክል ትንሽ ፈለጥ አድርገሽ መባገለች እንዴ? ነውር ነው። እኛ አባቶቻችን እናቶቻችን እንጨት ፈልጠው ለወጥ መስሪያ ለምጣዱ ምኑ የብቻ አድርገውላቸው ስለሆነ ያየነው። የምጣድማ ጎፈፈፍ ኩበቱ ምን አድርገው ነው የማውቀው ማለት ነው። አየህ አዩ ይለያያል ራሱ እንትኑ እንደዛ ነው የማውቀው። እኔ ደግሞ እንደዛ ላይ እኔ ያየሁት የምጣድ ለብቻ የወጥና የቡና ብቻ ተቆራጣ ነው ያየሁትና ቤት ምን ነው እናንተ ደግሞ በጣም የሰለጠነ ነው። እንደዛ ነው እኔ ያየሁት። በአንድ ፊት ለምን ስለዚህ ተው ዘመናችሁ ነው ለካ ያደጋችሁ እንዴ? እሱ ሀያው ጋብኝ ነው ሰው ለወደደው እንጨት ነው በቃ በዙሪያው ባጥሩ ሰው ለወደደው አየህ ተልከስክሶ ይቀመጣል። አለቀ በቃ እያነሱ መማገር ነው እንጂ አለዛ ይሄ ለብቻ ማዘን እኮ ነው ጭራሽ ይሄማ ማለት ነው በቃ እንደዚህ የሚበላ አቅርበውለት ባፊ ያቀብሉኝ እንደማለት ነው። ማዘን እኮ ነው ለዛ ለባለቤቱ ማዘን ነው እንደዛ የሚያደርገው ሰውየው። እና አሁንም እንደዛ አሁን እኔ ጥልቆ ይዘሽ ግቡ ጓበይ ከማለት ሰንጠቅ አድርገህ በደንብ አኖረዋለሁኝ። ዝናብ ቢጠጣጣ የለም ምን የለም። ኧረ ክረምት ሲገባ ወንድ ልጅ ፈተና ቤተሰብ አልሆነ የንስቶፍ እንግዲህ መጠቀም ያልቀረም ክረምት ላይ ቤተሰብ እና ክረምት ሲገባ ማለት ነው ወንድ ልጅ በተለይ በገጠር አካባቢ የሚኖር ወንድ ልጅ ያው ክረምት ላይ በጣም የሚንገላታበት ጊዜ ነው ማለት ነው። ሴቶቹ ደግሞ አብዛኞቹ ሴቶች አንዳንድ ገበሬ ሴቶች ወንድ ተከትለው አብረው የሚውሉ አሉ። ግን አብዛኞቹ የሚያውደለድሉበት ሰዓት ነው ማለት ነው ክረምት። አሁን የኔቱም ክረምትን ልታውደለድል እኔ ደግሞ እና ሀቅ ነው እና አንቺን ክረምትን ልታውደለድል እኔ ደግሞ እዛ በረሃ ለበረሃ ምናምን በቃ ጤፍ ላድርም የእንትና ተረት እኮ ነው። አልሰማህም እንዴ? የጭራሪት ናት እንጭራሪት እና ጉንዳን እንጭራሪት እና ጉንዳን መሰሉኝ እና አንደኛዋ እንትን ነች በቃ በአማን ቀን እየጨፈረች ነው የምኖረው በቃ ዘና ብላ፣ ያቺኛይቱ ደግሞ እያጋዘች እያኖረች ነው ለክረምቷ እና መጨረሻ ላይ ክረምት ሂዳ ስትለምናት በጋው ምን ስትሰሪ ያለቻት ማለት ነው። እኔ አሁን እንጨቴን የማጠራቅመው ዘና ልል ነው እና መቼ ጠፋኝና ነው ክረምትን ልታውደለድሊ ግን መንገላታው ምንም ብለው እኔ አንቺ በቃ እንደው ዝም ብለሽ ዘና በቃ ሰኔን ጨምሮ ወንድ ልጅ 2 ወር ክረምትና በቃ የገበሬ ልጅ ያው ፍዳ ነው ማለት ነው። እና እንግዲህ አላህ በቃ ክረምትንም እስካሁን ዝናብ አልጣለም፣ ዘግይት እያለብን ነው ክረምቱ። እስኪ ዱአ አድርጉ። ወደ ሰሜኑ ሀገራችን ክፍል ምንም ዳመናውም ራሱ አልዞርም ማለት ሰዓቱ ሙቀቱንም አልቻልነው፣ በጣም እየሞቀ ነው እና ዝናቡን እስኪ ዱአ እናድርግበት። በያለንበት ሰላም ያለ ለዱአው እንኳን አብሽራለን እኛ እናንተ አውራጫ ሆኖ አውራጫ እናንተ ወርጩ እኛ ደግሞ ዱአ እናደርጋለን። ምንድነው መወረጭ? እሱማ አውራጫ ነው እንዴ? አውራጫ ቆንጆ ነው ይበላሽብሃል። እሱን ነገር አትንካ አንቺ። እኔ ምን አልኩኝ እኮ በቃ አውራጫ ሆኖ አልኩኝ እንጂ እኮ ምንድነው የሚለውን ነገር ሰው የፈለገውን አውራጫ መሆን ይችላል። ይሁንልህ። እሺ አልሙሂም እንደዛ ነው ሀባይቦቼ። በሌላ ቪዲዮ እንገናኛለን። አበረታቱን። እንዲከፍለን ዩቲዩብ ከደከምና አይቀር እንዲከፍለን አበረታቱን። እና ውድ ቤተሰቦቼ
በቃ እንደው ላይክ ሼር እያደረጋችሁ ቻናሌን አነቃቁልኝ። መጪው እንግዲህ የከስብ ጊዜ ነው እና በጣም እንዳልንገላታ አረም አለብኝና እንግዲህ ያው ለሰራተኛ ይዤ ቶሎ እንዳሳርም ዩቲዩብ ተከፈለኝ ሰራተኛ ይዤ አሳርማለሁኝ ማለት ነው። እና እናንተ ደግሞ እገዙኝ፣ በዚህ እገዙኝ ማለት ነው። ቪዲዮውን በር በማየት እና በማጫወት ላይክ ሼር በማድረግ አበረታቱኝ እላለሁ። እሺ ውዶቼ፣ ስላዳመጣችሁኝ ደግሞ በጣም ከልብ ነው የማመሰግነው ስለምትከታተሉኝ እና ውዶቼ በጣም ነው የምወዳችሁ። እሺ ቻው ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።